ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራሜ የካሞሜላ ሻይ ጠቀሜታን ነው የምነግራችሁ። በተለይ ከእንቅልፍ እጦት ጋር ተያይዞ የምትቸገሩ ሰዎች ከዛም ባለፈ ከበርካታ የሰውነት ክፍሎቻችን ጋር ተያይዞ ከጨጓራ፣ ከቆዳ ጤና ጋር፣ ከአይምሮ ጤና ጋር በተያያዘ እጅግ በጣም በርካታ ጥቅም የካሞሜላ ሻይ ይሰጠናል። ስለዚህ ዛሬ የካሞሜላ ሻይ ጠቀሜታው ምንድነው? መቼና እንዴት ብንጠቀመው የተሻለ ነው? የሚሉትን ነገሮች ሁሉ አያይዤ እነግራችኋለሁ ማለት ነው። አብራችሁኝ ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ፣ ሼር እያደርጋችሁ ሌሎችም ጋር እንደዚሁ እንዲደርስ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን እንግባ። በመጀመሪያ የካሞሜላ ሻይን እንዴት እንደምታዘጋጁት ልንገራችሁ። በመጀመሪያ አንድ ብርጭቆ የሞቀ ወይንም የፈላ ውሃ ታዘጋጃላችሁ። ከዛ በኋላ እዛ ውስጥ አንድ ከረጢት የካሞሜላ ሻይ መጨመር ነው። ከዛ በኋላ 5 ደቂቃ ታቆዩትና የስኳር ህመም ከሌለባችሁ ንጹህ ማር አንድ ማንካ ጨምራችሁ መጠጣት ነው። የስኳር ህመም ካለባችሁ ግን ባዶውን ብትጠጡት የተሻለ ነው። ይሄንን በደንብ ማወቅ አለባችሁ። አንድ ብርጭቆ ኖርማል አሁን ሻይ እንደምታፈሉ ውሃ ታፈሉና አንድ ብርጭቆ የፈላ ውሃ ስር አንድ ከረጢት የዚህ ካሞሜላውን ከረጢት ትጨምራላችሁ። ትንሽ 5 ደቂቃ ታቆዩታላችሁ። ከዛ ውስጥ አንድ ማንካ ንጹህ ማር ትጨምሩና ትጠጣላችሁ። የስኳር ህመም ካለባችሁ ማሩን ትታችሁ ባዶውን መጠጣት ነው ማለት ነው። ይሄን መጠጣታችን ጥቅሙ ምንድነው የሚለውን ነገር ስንመለከት የመጀመሪያውና አንደኛው ጥቅሙ በተለይ ከዚህ ከስነ አእምሮ ጋር በተያያዘ ጭንቀት፣ ድብርት፣ ድባቴ እንደዚህ ከሙድ ጋር በተያያዘ ካሞሜላ በጣም ትልቅ ጠቀሜታ አለው። በተለያየ ነገር ጭንቀት ውስጥ ስትገቡ፣ ውጥረት ውስጥ ስትገቡ ሰውነታችሁ ላይ የስትረስ ሆርሞን በከፍተኛ ሁኔታ በሚጨምርበት ጊዜ ይሄ አንድ አሁን እንደነገርኳችሁ ካሞሜላውን አዘጋጅታችሁ ብትወስዱ ከፍተኛ የስትረስ ሆርሞን ከሰውነታችሁ ላይ እንዲቀንስ ያደርጋል። ከነበራችሁበት ድባቴ፣ ድብርት፣ ጭንቀት ከእንደዚህ አይነት ስሜት ከእንደዚህ አይነት ሙድ ውስጥ ወጥታችሁ በጣም የተረጋጋ ጥሩ ስሜት ውስጥ እንድትገቡ ያደርጋል። ስለዚህ በዚህ ጊዜ አንደኛ መጠቀም ትችላላችሁ። ሌላኛው ከዚህ ከነርቭ ችግርም ጋር ተያይዞ ካሞሜላ በጣም ትልቅ ጠቀሜታ አለው። በተለይ ይሄ የጡንቻ መሸምቀቅ፣ የጡንቻ ህመም እንደዚህ ከነርቭ ከጡንቻዎች ጋር የተያያዘ ህመም ካለባችሁ በቀን አንድ ጊዜ ካሞሜላን ብትወስዱ ጡንቻዎቻችሁ እንዲፍታቱ ያደርጋል። ይሄ የተኮማተረ ጡንቻ ህመም የሚሰማችሁ የጡንቻ ክፍል ካለ ነርቭ አካባቢ የመደንዘዝ እንደዚህ አይነት የማቃጠል እንደዚህ አይነት ስሜቶች ካሉ እነዚህ ስሜቶች እንዲጠፉና ነርቮቻችሁ ጡንቻዎቻችሁ ጤናማ እንዲሆኑ እጅግ በጣም ትልቅ እገዛን ካሞሜላ ያደርጋል። ከእንደዚህ አይነት ጉዳይም ጋር ተያይዞ ችግር ካለባችሁ ካሞሜላ ብትጠቀሙ እመክራለሁ። ሌላው ከቆዳ ጋር ተያይዞ ያለውን ጠቀሜታ መናገር ፈልጋለሁ። በተለይ ችፌ ካለባችሁ ችፌ እንዲጠፋም ያደርጋል። አስቀድሞም ደግሞ በችፌ እንዳትያዙ የመከላከል ስራን ይሰራል። እዚህ ጋር ከዚህ ከቆዳ ጤንነት ጋር ተያይዞ ካሞሜላን እንዴት ብትጠቀሙት መልካም ነው? በመጀመሪያ ከሞቀ ውሃ ውስጥ ያወጣችሁትን የካሞሜላ ከረጢት ይሄ ሻይ ውስጥ የጨመራችሁትን የካሞሜላ ከረጢት እዛ ወይ ችፌ የወጣባችሁ ቦታ ላይ ይሆናል ወይ ደግሞ ሌላ ጠቋቁር እንደዚህ ቆዳችሁ ላይ የቆዳችሁን ውበት ያበላሸ ቦታ ላይ ያንን መያዝ ነው። መጀመሪያ እንደነገርኳችሁ አንድ ከረጢት የፈላ ውሃ ስር አንድ ካሞሜላ ጨምሩ ብያችኋለሁ። ከዛ 5 ደቂቃ ቆይታችሁ ስታወጡት ካሞሜላውን ዝም ብላችሁ ከምጥሉት ለዚህ የቆዳ ጠቀሜታ ማዋል ትችላላችሁ። ለምሳሌ ችፌ ከወጣባችሁ ይሄንን የከረጢት ከፈላ ውሃ ስር ያወጣችሁትን ችፌ የወጣበት ቦታ ላይ ያዝ ብታደርጉበት ትንሽ ደቂቃ ይሄ ችፌ እንዲጠፋ ያደርጋል። ሌላም በቆዳ ላይ ውበታችሁን ያበላሸ ጥቋቁር ነጠብጣብ እንደ ሽፍታ እንዲህ አይነት ነገሮች ካሉም ለማስወገድና ጥርት ያለ ያማረ ቆዳ እንዲኖራችሁ የማድረግ ስራን ይሰራል ማለት ነው።
ሌላ የካሞሜላ ትልቁ ጠቀሜታ ከዚህ ከምግብ መፈጨት ስርዓት ጋር ተያይዞ ከአንጀት ከሆድ ዕቃ ጤና ጋር ተያይዞ በጣም ትልቅ ጥቅም አለው። አንደኛ ነገር ይሄ የሆድ መንፋት ችግር ካለባችሁ ያህ እንዲጠፋ ያደርጋል። አየር የሚያስቸግራችሁ ከሆነ ጋዝ፣ ግሳት፣ ፈስ እንደዚህ አይነት አየር ጋዝ የሚያስቸግራችሁ ከሆነ ያህ ነገር እንዲቀንስ ያደርጋል። ቃር ካለባችሁ እንደዚሁም በተለይ ከጨጓራ ህመም ጋር ተያይዞ ቃር እንደዚህ አይነት ነገሮች ምግብ ስትመገቡ አለመመቸት የመክበድ አይነት ስሜቶች ካሉ እነዚህ ችግሮች እንዲወገዱና ጤናማ የምግብ መፈጨት ስርዓት እንዲኖር ያደርጋል። አየር ጋዝ ሆዳችሁ ስር እንዳያስቸግራችሁ እንዳይነፋችሁ እንዲህ አይነት ነገሮችን የመከላከል ስራም በከፍተኛ ሁኔታ ይሰራል። በነገራችን ላይ የጨጓራ ቁስለትም ካለባችሁ ያንንም የማከም ስራ ይሰራል። እንደውም እዚህ ጋር መናገር የምፈልገው አሁን የጨጓራ ህመም በተለይ ጨጓራ ቁስለት በተደጋጋሚ የሚያስቸግራችሁ ሰዎች አሁን ይሄ ኖርማሉን ሻይ ከምትወስዱ ቡና እንደዚህ አይነት ነገሮች ከምትወስዱ እነሱን ነገሮች ትተውና ይሄ የካሞሜላ ሻይ በቀን አንዴ ብትወስዱ ቀስ እያለ የጨጓራ ቁስለት እየዳነላችሁ እንዲሄድ ያደርጋል። ለጨጓራችሁም በጣም ተስማሚ ነው። ከቡናና ከዚህ ከኖርማሉ ሻይ በተሻለ ይሄ ካሞሜላ ከጨጓራ ጋር ተያይዞ ትልቅ ጠቀሜታ ይሰጣችኋል። ሌላኛው መግቢያ ላይ ነገርኳችሁ ለእንቅልፍ እጦት ነው። በተለይ ካሞሜላ እንቅልፍ እጦት ላለባችሁ ሰዎች ማታ ላይ ብትወስዱት በጣም ሰላማዊ ጤናማ እንቅልፍ እንድትተኙ ያደርጋል። በነገራችን ላይ አሁን ቡናና ኖርማሉ ሻይ ውስጥ ከፍተኛ ካፌን አለ። እነዛ የማነቃቃት ስራን በከፍተኛ ሁኔታ ይሰራሉ። ነገር ግን ካሞሜላ በእነሱ በተቃራኒ መተኛት እንድትችሉ የማድረግ አቅሙ በጣም ከፍተኛ ነው። ማታ ላይ ብትወስዱት ይሄ በእንቅልፍ እጦት የምትቸገሩ ሰዎች ሰላማዊ ጤናማ እንቅልፍ እንድትተኙ ካሞሜላ ትልቅ እገዛን ያደርጋል። ሌላኛው ይሄ ከጠጠሮች ጋር በተያያዘ በተለይ የሐሞት ጠጠርን በከፍተኛ ሁኔታ ይከላከላል። የሐሞት ጠጠር ካለም እየተሰባበረ በሽንት መልክ ከሰውነታችሁ እንዲወገድ ያደርጋል። ምክንያቱም ከፍተኛ አንቲኦክሲደንት በዚህ በካሞሜላ ውስጥ እናገኛለን። እሱም ብቻ ሳይሆን ካንሰርንም እንደዚሁ የመከላከል እድሉ በጣም ሰፊ ነው። በአሁን ሰዓት ላይ ካንሰር በተለይ የተለያዩ ካንሰሮች በጣም እየተበራከቱ እየተስፋፉ መጥቷል። እንደዚህ አይነት ካንሰር ሴሎች ሰውነት ላይ እንዳይነቃቁ ካንሰር ሴሎችን በማዳከም ከካንሰርም ራሳችንን ለመከላከል ይረዳል። እንዳልኳችሁ የሐሞት ጠጠርም ካለ ያስወግዳል። ሌላው ሴቶች በወር አበባ ጊዜ የሚፈጠር ከፍተኛ ህመም ካለባችሁ እነዛን ህመሞችም እንደዚሁ የመቀነስ አቅም አለው። ሌላኛው ደግሞ የደም ግፊትን ይከላከላል በከፍተኛ ሁኔታ። በነገራችን ላይ ኮሌስትሮል እንዲቀንስ ያደርጋል። አሁን ባድ ኮሌስትሮል ወይንም ኤልዲኤል የምንለው መጥፎ የኮሌስትሮል አይነት ከደም ቧንቧ ላይ እንዲወገድ ያደርጋል። በዚህ የተነሳ ታዲያ ከግፊት ከልብ ህመም ከእንደዚህ አይነት ነገሮች ጋር ተያይዞ የሚፈጠሩ ችግሮችንም አያይዞ ያጠፋል ማለት ነው። የደም ቧንቧ ላይ አላስፈላጊ ኮሌስትሮል በሚከማችበት ጊዜ የደም ቧንቧችንን ስለሚያጠበው ግፊት በከፍተኛ ሁኔታ ይፈጠራል። ይህ ጫና ሄዶ ልብ ላይ ትልቅ ችግር ይፈጥራል። አንዳንዴም ለስትሮክ ሊያጋልጠን ይችላል። ታዲያ እነዚህን ነገሮች ሁሉ አያይዞ የማስወገድ ስራን ይሰራል። በሽታ የመከላከል አቅምን በከፍተኛ ሁኔታ ይከላከላል። እንደዚሁም የአጥንት መሳሳት ከአጥንት ጋር ተያይዞ ያሉ ችግሮችንም እንደዚሁ ይቀርፋል ማለት ነው። እንግዲህ እነዚህ ሁሉ ያየናቸው የካሞሜላ ሻይ በመውሰድ የምታገኙ ጠቀሜታ ነው። ቅድም እንደነገርኳችሁ በነገርኳችሁ መንገድ አዘጋጅታችሁ በቀን አንድ ጊዜ በተለይ ከእንቅልፍ ጋር ተያይዞ ማታ ላይ መውሰድ ትችላላችሁ። ከዛ ውጪ ጠዋት ከቁርስ በኋላ ብትወስዱት እነዚህን ጠቀሜታዎች ማግኘት ትችላላችሁ ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክ እና ሼር እያደረጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ